37 ሚስጥራዊ ወታደራዊ ቁሳቁስ የጫኑ የጭነት ኤርክራፍቶች ከዩኤኢ ዱባይ ኢትዮጵያ መግባታቸውን በረራዎችን የሚቆጣጠር ተቋም አስታወቀ። እናስደምጣችኋለን። የአገዛዙን ሰራዊት ከነመኪናው አንድም ሳይተርፍ ከነ ሬሽናቸው ፋኖ መረከቡ ተገለጸ። ዝርዝር አለን። በወሎ ቤተ አማራ ከ105 በላይ የአገዛዙን ሰራዊት በመደምሰስና ከ80 በላይ በማቁሰል ታላቅ ድል ተገኝቷል። እንመለከተዋለን። በኦሮሚያ ክልል ውስጥ አማርኛ ተናጋሪ መኖር የለበትም፣ መጨፍጨፍና ማጥፋት አለብን በሚል ስምምነት ደርሷል። ዝርዝር አስቸኳይ መልእክት ይዘናል። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እንኳን ለፈረንጆች ገና በሰላም አደረሳችሁ እያልን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 16 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ከመስከረም 26 2018 ዓ.ም እስከ ታህሳስ 11 ድረስ 37 ሚስጥራዊ ወታደራዊ ቁሳቁስ የጫኑ የጭነት ኤርክራፍቶች ከዩኤኢ ዱባይ ኢትዮጵያ መግባታቸውን በረራዎችን የሚቆጣጠር ተቋም አስታወቀ። ባለፉት 4 ወራት የተደረጉት እነዚህ ሚስጥራዊ በረራዎች መነሻቸውን ዩኤኢ ያደረጉ ሲሆን መዳረሻቸው ኢትዮጵያ ሐረር ሜዳ ወይም ደብረ ዘይት አየር ኃይል ቦሌ ዓለም አቀፍ አየር ማረፊያ እንዲሁም ባህር ዳር እንዳደረጉ ነው አፍሪ ሚዛንት የተባለው በረራዎችን የሚቆጣጠር ተቋም ያስታወቀው። አንዳንዶቹ በረራዎች መነሻቸውን ቻይና ያደረጉና ዩኤኢ አርፈው ወደ ኢትዮጵያ እንደበረሩ ታውቋል። ተቋሙ ባለፈው አንድ ወር ከወትሮ የተለየ ድግግሞሽ በረራ እንዳለ ገልጿል። ከታህሳስ 1 እስከ ታህሳስ 9 ቀን 2018 ዓ.ም ድረስ 14 ፍላይቶች የተደረጉ ሲሆን አንዳንዴ በቀን 2 በረራዎች እንደተደረጉ ተቋሙ ገልጿል። ታህሳስ 3 ቀን ከዩኤኢ በመነሳት ቦሳሳ ኤርፖርትን ሶማሊያ አርፎ የተነሳ በረራ የነበረ ሲሆን ከፍታውንም ዝቅ አድርጎ በመብረር ላይ ከሳተላይት ክትትል ራሱን ደብቆ ሐረር ሜዳ ኤርቤዝ ደብረ ዘይት አየር ኃይል ማረፉ ታውቋል። ከፍታው 28000 ጫማ በማድረግ በድሬዳዋ አካባቢ ሲበር እንደነበርም ታውቋል። ራሱን ደብቆ ከሳተላይትና ከዓለም አቀፍ ክትትል ራሱን ሰውሮ ቢያርፍም በተደረገ ክትትል ደብረ ዘይት እንዳረፈ በሳተላይት ምስል ማረጋገጥ ተችሏል። ሌላው እጅግ አስገራሚው ታህሳስ 9 እና 10 የተደረጉ በረራዎች ናቸው። እነዚህ ባለቤትነታቸው የዩኤኢ እንደሆኑ የሚነገርላቸው አንቶኖቮች ከዩኤኢ አልሪፍ አየርመን ኃይል በመነሳት ቀጥታ በባህር ዳር ነው ያረፉት። አንደኛው አንቶኖቭ በኒው ካርጎ ኤርላይን እንደሚተዳደር የታወቀ ሲሆን ሬጅስትሬሽን ቁጥሩም ኤክስ 76026 ሲሆን ከዛው ከቻይና ሰራሽ ወታደራዊ ቁሳቁሶችን ጭኖ ዩኤኢ ኤርዌዝ እንዳረፈና ቀጥሎም ወደ ኢትዮጵያ እንደሄደ ነው የተነገረው። የባህር ዳር ኤርፖርት ግንቦትና ሰኔ ላይ ማኮብኮቢያው ጥገና ተደርጎለት ለዚሁ ሚሽን እንደተዘጋጀ ታውቋል። መስከረም ላይም እንደዚሁ ሐረር ሜዳ ወይም ደብረ ዘይት አየር ኃይል ለጊዜው ዝግ ተደርጎ እድሳት እየተደረገለት እንደነበረ የሳተላይት ማስረጃዎች ያሳያሉ። በዚህ ጊዜ የጦር ቁሳቁሶችን የጫኑ አንቶኖቮች ቀጥታ ቦሌ ዓለም አቀፍ አየር ማረፊያ ሲያርፉ እንደነበር ታውቋል። ደብረ ዘይት አየር ኃይል ተዘግቶ ማኮብኮቢያውን ማስረዘም ተጨማሪ የአስፋልት ስራዎችና የቅብ ስራዎች ሲሰሩ እንደነበር በሳተላይት ምስሎች የታወቀ ሲሆን የአየር ኃይል ምንጮች ይህንኑ አረጋግጠዋል። በፊት ማኮብኮቢያው 3.1 ኪሎ ሜትር ርዝማኔ የነበረው ሲሆን አሁን 820 ሜትር በመጨመር 4.1 ኪሎ ሜትር እንዲረዝም ተደርጓል። ምንጮች አክለውም ከአየር በተጨማሪ በመርከብ በበርበራ ወደብ በኩል ወታደራዊ ቁሳቁሶች ተጓጉዘዋል ብለዋል። የሳተላይት ምስሎች እንዲሁም የአካባቢው የውስጥ ምንጮች እንዳረጋገጡት መስከረም ላይ እጅግ በርካታ ሺፕመንት ወታደራዊ ቁሳቁሶች በሶማሊላንድ በኩል ማለትም በበርበራ ወደብ በኩል እንደገቡ ለማወቅ ተችሏል። እነዚህም በመሳሪያና ተተኳሽ የተሞሉ ኮንቴይነሮችና 21 ፒክአፕ ለወታደራዊ ጥቅም ሞዲፋይ የተደረጉ እንደሆኑ ታውቋል። ወደ ግንባር ዜናችን ስናመራ ዛሬ ታህሳስ 16 ቀን 2018 ዓመተ ምህረት የአፋብሃ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ተወርዋሪ ከዲላሞ ወደ ዝህበስት ሬሽን ለማቀበል የሚጓዘውን የአብይ ወንበር ጠባቂ ኃይል ዳግሳ አቦ ላይ ከነመኪናው አንድም ሳይተርፍ ከነሬሽናቸው ተረክቧቸዋል። በዚህ ልዩ ጥቃት 17 መከላከያ የሞተ ሲሆን ቀሪው ከባድና ቀላል ቁስለኛ ማድረጋቸውን በለስ ሚዲያ ከ55ኛ ክፍለ ጦር ሕዝብ ግንኙነት ኃላፊ አረጋግጧል። በሌላ የበለስ ሚዲያ መረጃ በጎንደር ዳባት ዙሪያ በተደረገው ውጊያ በጠላት ላይ ኪሳራ የደረሰበት ጥቃት ተፈጽሟል። በአፋብሃ በላይ ዕዝ ከዘራይ ክፍለ ጦርና ከጎንደር የበጋሻው ክፍለ ጦር የተወጣጡ ሸጋው ውበትና ይትሳዮ ብርጌዶች በዳባት ከተማ ዙሪያ ታህሳስ 15 ቀን 2018 ዓ.ም የአርሶ አደር የጦር መሳሪያ ለመዝረፍ ተሰማርቶ የነበረን የብርሃኑን ጁላ ሰራዊት በመፋለም ባደረሱበት ብርቱ ክንድ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በዚህም የተደመሰሰ 31፣ የቆሰለ 55፣ የተማረከ የነፍስ ወከፍ መሳሪያ 16 ሲሆን ባለፈው ከአራተኛ ደጃዝማች ኮር ዘራይ ሸጋው ብርጌድ ከአምስተኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ይታየው ብርጌድ በዳባት ዙሪያ በተለይም ቀረሃ በተባለ ቦታ ላይ የአብይ ፋሽስታዊ ሰራዊትን በመምታት ቀሪ ነፍሱን ለማትረፍ ወደ ዳባት ሸሽቶ መግባቱ ይታወቃል።
በወሎ ቤተ አማራ ግንባር ጀኔራል ኃይሉ ከበደ ክፍለ ጦርና ማዕረጉ ተማረ ክፍለ ጦር በጥምረት ከ105 በላይ የአገዛዙን ሰራዊት በመደምሰስና ከ80 በላይ በማቁሰል ታላቅ ድል ተጎናጸፉ። በለስ ሚዲያ ከምኒልክ እዝ እንዳረጋገጠው የምኒልክ እዝ ላስታ ጀኔራል አሳምነው ጽጌ ኮር ጀኔራል ኃይሉ ከበደ ክፍለ ጦርና ማዕረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድሎ በጠላት ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽመው ታላቅ ድል ተጎናጽፈዋል ተብሏል። የአገዛዙ ወንበር አስጠባቂ ሰራዊት ታህሳስ 14 ቀን 2018 ዓ.ም ጀምሮ ለተከታታይ 2 ቀናት በተካሄደው ከባድ ትንቅንቅ የጠላት ኃይል በ5 አቅጣጫ ማለትም ከአስ ከተማ በህደጋ ወደ ጭማው አቅጣጫ፣ ከአስ ከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልባላ ላኪዮ ኩራዝባይ አቅጣጫ፣ ከይምርሃ አዲስ ዓለም ሽመል ድንጋይ አቅጣጫና ከዶቅሳ ወደ ወይሎ አቅጣጫ ስፍቶ የመጣውን የጠላት ኃይል ቀድሞ መረጃው የደረሳቸው የክፍለ ጦሮች ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድሞ በመያዝ አዲስ ዓለም ፋጭላ ተራራ የሚገኙ 4 ምሽጎችን በመስበር ጠላት በመጣበት ሁሉም አቅጣጫ የሽንፈት ካባ ተከናንቧል ነው ያለው እዙ። ለተከታታይ 2 ቀናት በተካሄደው ለአስጨራሽ ትንቅንቅና ተጋድሎ ከ105 በላይ የብርሃኑ ጁላ ሀገር አፍራሽ ሰራዊት ሲደመሰስ ከ80 በላይ ቁስለኛውን ይዞ ወደ ላኪው ፈርጥጧል ተብሏል። በዚህም የፋኖን ምት መቋቋም ያቃተው የፋሽስቱ አገዛዝ ብልጽግና አራዊት ሰራዊት የአማራ ህዝብ ላይ የግፍና የበቀል አፈሙዙን ጦር መሳሪያ ያልታጠቁ ንጹሐን አማራዎች ላይ በማዞር ዲዝ ባለ እግዚአብሔር ላይ 3 የንጹሐንን ቤት ሲያቃጥል ኩራዝባይ ላይ 5 የአርሶ አደሮችን የእህል ክምር በሞርተር ቅንቡላ አቃጥሏል። በዚህ ግፍ ያልረካው የአገዛዙ ምስለኔ ዘው ማርያም ቀበሌ ሲገባ አንድ የ5 ልጆች አባትንና አንዲት የ2 ልጆች እናትን በክላሽ ረሽኗል ነው ያለው ምስራቅ አማራ ቀጠና ምኒልክ እዝ። ወደ ሸዋ ቀጠና ስናመራ በአፋብሃ ደቡብ አማራ ቀጠና ሳምናው እዝ በከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር ተደጋጋሚ ኦፕሬሽን የተደናገጠው የብልጽግና ሰራዊት በደመነፍስ የሞርተር ቅንቡላ ወዳገኘበት ሲወረውር መዋሉን በለስ ሚዲያ ከእዙ ያገኘው መረጃ ያመለክታል። በአፋብሃ ደቡብ አማራ ቀጠና ሳምናው እዝ ከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር ተደጋጋሚ ኦፕሬሽን ተስፋ የቆረጠው የአብይ አህመድ ዙፋን አስጠባቂ ሰራዊት በደመነፍስ በሚወረውረው የሞርተር ቅንቡላ የንጹሐን ቤትና ቤተክርስቲያን ላይ ጉዳት እያደረሰ ነው። ተስፋ የቆረጠው የአብይ አህመድ ዙፋን አስጠባቂ ሰራዊት ከሰፈረበት ካምፕ ሳይወጣ የኃይለ ማርያም ማሞ ክፍለ ጦር ቦጋለ ሻለቃን አገኛለሁ በማለት በሚወረውረው የሞርተር ቅንቡላ በአካባቢው በሚገኙ የማህበረሰብ ክፍሎች የቤት እንስሳትና የቤተ ክርስቲያን ላይ ጉዳት አድርሷል። የብልጽግና ሰራዊት የኃይለ ማርያም ማሞ ክፍለ ጦር ቦጋለ ሻለቃ ጎርፎ በተባለ ቦታ ምሽግ ይዟል ብሎ በመደናገጥ የሞርተር ጥቃት እየፈጸመ እንደሆነ ከውስጥ የመረጃ ምንጮች ማረጋገጥ ተችሏል። በዚህም የብልጽግና መራሹ የጥፋት ቡድን በተፈጸመ የሞርተር ጥቃት በቄስ ከለላው ይርዱ መኖሪያ ቤት ተኝቶ የነበረ ህፃን ላይ የአካል ጉዳት ሲደርስ በመክበቢያ ቅድስት ድንግል ማርያም ቤተክርስቲያን በረንዳ ላይ በወደቀ ቅንቡላ ደግሞ የቤተክርስቲያኗ አካል ጉዳት ደርሶባታል። በተጨማሪም በፍርሃት ቆፈን የአብይ አህመድ መከላከያ በዘፈቀደ የወረወረው የሞርተር ቅንቡላ በአቶ ነጋሽ ተረፈ ቤት አካባቢ ወድቆ በልጆቹና በቤት እንስሳት ላይ ከባድ ጉዳት ደርሷል ብሏል። አፋብሃ ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል። በኦሮሚያ ክልል ውስጥ አማርኛ ተናጋሪ መኖር የለበትም፣ መጨፍጨፍና ማጥፋት አለብን በሚል ስምምነት ተደርሷል ተባለ። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። እዙ በሰጠው መግለጫ ካለፉት 50 ዓመታት ጀምሮ እየተፈራረቁ ኢትዮጵያን እየመራን ነው ብለው ከዙፋኑ ላይ የቆዩትና አሁንም እየመራ ያለው ስርዓት መነሻቸውና የስልጣን እርካታቸውን የሚገልጹት በአማራ ጠልነት ነው። የጥፋታቸው መጠን በቀጥታና በተዘዋዋሪ ቢሆንም ህግን ከለላ በማድረግ በአማራ ህዝብ ላይ በመንግስታዊ መዋቅር አቅማቸው የፈቀደውን ያህል ያልተፈጸመ በደል የለም ብሏል። በደርግ ዘመነ መንግስት ነጭ ሽብርና ቀይ ሽብር እያለ የአማራን ምሁራንና ወጣቶች በጅምላ ረሽኗል፣ ጨፍጭፏል። በኢህአዴግ ዘመነ መንግስት ደግሞ ያለ ስሙ ስም እየሰጠ አማራ ጨቋኝ ነው፣ አማራ ነፍጠኛ ነው እያለ በውስጥ ለውስጥ የአማራን ምሁርና ቀድሞ የነቁትን በስውርም በቀጥታም ሲገድልና ሲጨፈጭፍ እንዲሁም የሐሰትና የትርክት ሐውልቶችን በማቆም የአማራ ህዝብ በኢትዮጵያ ብሔር ብሔረሰቦች ዘንድ የተጠላና በተገኘበት ሁሉ የሚገደልበትን ሴራ ሲጠነሰስለት ኖሮ የማደጎ ልጁ ለሆነው ለብልጽግና በአማራ ምስለኔዎች አማካኝነት ለኦህዴዱ ብልጽግና ተላልፎ ከተሰጠ እነሆ 8ኛ ዓመቱን ይዟል። የኦህዴዱ ብልጽግና ከሌሎች ስርዓቶች ለየት የሚያደርገው ነገር ቢኖር ከሱ በፊት የነበሩ በስውር በተዘዋዋሪና ለሀገር የሚሰሩ በማስመሰል አማራውን በማዋከብ የሚያደርጉትን ጭፍጨፋ የብልጽግናው ስርዓት ደግሞ በማናለብኝነት በግልጽ በአማራ ህዝብ ላይ አይደለም ከዚህ በፊት ሊፈጸም ቀርቶ ወደፊት እንኳን በዓለም ላይ ይፈጸማል ተብሎ የማይታሰብ በአማራ ህዝብ ላይ የግፍ ግፍ ፈጽሟል፣ እየፈጸመም ይገኛል ነው ያለው ቢዛሞ እዝ። እዙ አክለውም በተለይም ደግሞ ባለፉት 7 ዓመታት የአማራ ፋኖ ብሔራዊ ኃይል
ቢዛሞ እዝ በሚንቀሳቀስበት የቢዛሞ ቀጠናና በመላው ኦሮሚያ ክልል አማራን ከክልሉ ለማጥፋት ያልተጠቀመው ኃይል የለም። ኦነግ ሸኔ አልችልለት ሲል የኦሮሚያ ልዩ ኃይል፣ እሱም አልችል ሲል ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የአብይ አህመድ የግል ወንበር ጠባቂ እናትና እህቱን ደፋሪ እንዲሁም የእናቱንና የእህቱን ጡት ቆራጩን ሰራዊት ቢያሰልፍም የአማራ ፋኖን ምት መቋቋም አልቻለም። ከሰሞኑ አገዛዙ የአብይ አህመድ የግል ሰራዊትንና የሽመልስ አብዲሳ ልዩ ኃይል ገዳ ኮማንዶን እንዲሁም ሪጴ ሎላና ሚሊሻን ቢያሰልፍም ጠብ የሚል ውጤት ባለማምጣቱ አሁን እንደ አዲስ የጀመረው ዘመቻ ደግሞ የፋኖን በትር መቋቋም ሲያቅተው ህጻናትን፣ ሴቶችን፣ ነፍሰ ጡር እናቶችን፣ አረጋውያንንና አቅመ ደካሞችን ስብሰባ በማለት ልጆቻችሁን ወይም ፋኖ ከነኩን እናንተን ነው የምንጨፈጭፋችሁ በማለት ወደ ማጎሪያ ቤት በማስገባት በህዝባችን ላይ የማያባራ ግፍ እየተፈጸመበት ይገኛል ብለዋል። ሌላው እነ ሽመልስ አብዲሳ የአማራን በጋራ እናጥፋ ባስተላለፉት ጥሪ መሰረት ከበፊትም በእነሱ ትዕዛዝ በጫካ ይንቀሳቀሱ የነበሩና ኦነግ ሸኔ ከሚባል ዳቦ ስም ተሰጥቷቸው የነበሩት ከሰሞኑ በበርካታ ሁኔታ ወደ ጉድጓዳቸው ወይም ወደ እናት ድርጅታቸው የኦህዴድ ብልጽግና የተቀላቀሉ ይገኛሉ። ይህም በተናጠን ሆነው ማሳካት ያልቻሉትን በጋራ ጥምረት ፈጥረው በህዝባችን ላይ እልቂት ለመፈጸም የጋራ ስምምነት ፈጽመዋል። ይህንን ስምምነት የፈጸሙትም ከሰሞኑ ከታህሳስ 5 ቀን 2018 ዓ.ም እስከ ታህሳስ 10 ቀን 2018 ዓ.ም ከጨፌ ኦሮሚያ፣ ከአዳማ፣ ከምስራቅ ወለጋ ዞን ነቀምት የምዕራብ እዝ የብልጽግና መከላከያ ጀነራሎች በተገኙበት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ መቀመጫ በሆነችውና የብልጽግና መከላከያ ምዕራብ እዝ መቀመጫ ኦኬ ከተማ ላይ ባካሄዱት ስብሰባ ነው። በስብሰባውም የምስራቅ ወለጋ ዞን ዋና አስተዳዳሪ ብልጽግና ከሚያሰማራው ኃይል ውጪ የታጠቀ ኃይል በዞናችን መኖር የለበትም ሲል፣ ከጨፌ ኦሮሚያ ወይም ከአዳማ የመጣው ደግሞ በኦሮሚያ ክልል ውስጥ አማርኛ ተናጋሪ መኖር የለበትም፣ መጨፍጨፍና ማጥፋት አለብን በሚል ተስማምተዋል። ይህ ውሳኔ ከትናንት የቀጠለው ነገም ጸንቶ የሚቀጥለው የሞት አዋጅ ነው። ለዚህም በዚህ 2 ቀን ውስጥ ምስራቅ ወለጋ ዞን ጊዳያን ወረዳ አንዲዶቼ ቀበሌ ላይ ፋኖ በወሰደው እርምጃ የተደናገጠው ጨፍጫፊው ሰራዊት በቀበሌው ውስጥ የሚኖረውን የአማራ ማህበረሰብ ሴት፣ ወንድ፣ ህፃን፣ አዛውንት ሳይል በአሰቃቂ ሁኔታ እየረሸነ ይገኛል። ቤትና አዝመራውንም በእሳት ተቃጥሏል ሲል ገልጿል። ቢዛሞ እዝ የተለያዩ መልእክቶችን ያስተላለፈ ሲሆን ኦሮሚያ ክልል ውስጥ የሚኖር አማራ በተለይ ቢዛሞ ቀጠና በሙሉ እኔ ከፖለቲካ ነፃ ነኝና ፋኖም አይደለሁም በማለት ራስን ከማታለል ወጥቶ ከፈጽሞ መጥፋት ራስን ለማዳንና ለመከላከል ከምን ጊዜውም በላይ ራሱን እንዲያዘጋጅና በአካባቢው ባለው የፋኖ መዋቅር ውስጥ በመግባት እንዲታገል ጥሪ እናቀርባለን። ሌላው የተከበርከው የኦሮሞ ማህበረሰብ እኛ የአማራ ፋኖዎች ግፍን ተጸይፈን እንጂ ግፍ ለመፈጸም አለማውጣታችን ዓለም ያወቀው ነው። ስለዚህ አሁን በስልጣን ላይ ያለው ስርዓት ስሙ ከኦሮሞ አብራክ የወጣ ይሁን እንጂ አይደለም ለኢትዮጵያ ብሔር ብሔረሰቦች ቀርቶ ለኦሮሞማው ማህበረሰብ አንዳችም የጠቀመው ነገር የለም። ባለፉት 8 ዓመታት ልክ እንደ ሌሎቹ ማህበረሰብ ለኦሮሞም ህዝብ መታገት፣ መገደል፣ መፈናቀልና የንብረት ውድመት ነው የደረሰበት። ይባስ ብሎ ከሌሎች የኢትዮጵያ ህዝቦች ጋር በኢትዮጵያዊነቱ አንገቱን ቀና አድርጎ እንዳይሄድ ይህ ስርዓት የኦሮሞ ነው እያለ ታይቶ ለሰሚው የሚሰቀጥጥ ግፎችን የፈጸመው ስርዓት የኦሮሞ ህዝብ እንደፈጸመው በማድረግም ከኢትዮጵያ ህዝብ ጋር የሚያስቀጥል ጥላቻ ግንብ እየገነባልህ መሆኑን በመረዳት በጥቅምም በስልጣንም እየታለለ ልጆችን ግፍ እንዲፈጽሙ የሚገፋፋውን ስርዓት አምርረህ እንድትታገልና ተቃውሞ ድምፅህን እንድታሰማ ጥሪ እናቀርባለን። በመጨረሻም ከሀገር ውስጥና ከሀገር ውጭ ያላቸው የአማራ ሚዲያ ባለሙያዎች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ ፖለቲከኞችና ምሁራኖች ቢዛሞ ወለጋ ውስጥ በሚኖረው አማራ ላይ የተፈጸመ ያለውን ዘግናኝ ጭፍጨፋ ለዓለም አቀፉ ማህበረሰብ በማድረስ አማራዊ ግዴታችሁ እንድትወጡ ጥሪ እናስተላልፋለን ብሏል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።